ሰላም ጤና ይስጥልኝ። የተከበራችሁ ክቡራትና ክቡራን የሳምንት የኦሪት ክፍል ተከታታዮች ወገኖች እንደምን አላችሁ? በእግዚአብሔር እርዳታ ዛሬ የምንጀምረው አዲሱን መጽሐፍ በአዲስ ብርሃን፣ በአዲስ እውቀትና በአዲስ ጥበብ እግዚአብሔር አምላካችን ይህንን የኦሪት ዘጸአት ሁለተኛውን ብሔራዊ ኦሪት ማለት ነው ዛሬ እንጀምራለን። ይህም የሕዝብ እስራኤል መገንባት እግዚአብሔር አምላካችን ብረት ሰሪ አንድ ሸከላ ሰሪ እናቶች ያንን ሸከላ የጠነከረ ያማረ ትክክለኛ የተለያዩ ነገሮችን እንዲቆምና ያንን ነገር ተቆጣጥሮ እንዲኖር የሚያደርጉት ምንድነው? ከእሳት ውስጥ በማግባት በእሳት በመቃጠል በመለብለብ ወይም በማቃጠል ከዛ በኋላ ነው። ብረትም ከእሳት ከገባ በኋላ በጣም ትክክለኛ የሆነ አገልግሎት ለብዙ ጊዜና ለረጅም ጊዜ ይሰጣል። ከሸከላ የበለጠ የዕቃ አይነት የለም። ሸከላ ከተሰበረ አይሆንም ዕቃ እንደምንለው ሸከላ እንኳን ራሱ ከእሳት ውስጥ እናቶች በገጠሯ ኢትዮጵያ በነበረበት ጊዜ የእሳት ውስጥ ወስደው ከዛ ውስጥ በመተኮስ ያ ሸከላ ብዙ ጊዜ ያገለግላል። ይህ ምሳሌ ከወሰድን ደግሞ እግዚአብሔር አምላካችን ሕዝበ እስራኤልን የጠነከረ በጣም የሁሉን ችግር ተረዳ ያንን ነገር ተጋፍጦ እንዲኖር የሚያደርገው ከፍተኛ የመሰልጠኛ ጣቢያ የተሆነው ይሄ የኦሪት ዘጸአት በይበልጥ የመጀመሪያው ክፍል ነው። ለዚህ ነው ሊቃውንቶች ይህ መጽሐፍ ስደትና የትድገት መጽሐፍ ብለው የጠሩት ማለት ስለ ሳምንቱ የኦሪት ክፍል ፓራሻት ሽሞት ባስመለከተ። ምክንያቱም ወንድማማቾች ሙሴና አሮን እንደሆኑ ሁሉ እኛም በዚህ ማለት ለመወያየት እንደ ሙሴ እንደና አሮን ባንሆንም የሙሴንና የአሮንን ፈለግ ተከትለን ትክክለኛ ለማስተማር እዚህ ከናንተ ስናቀርብላችሁ በጣም ደስታ ይሰማናል። ሻሎም የተከበርከው ወንድም እንደምን አለ? ሰላም ጤና ይስጥልኝ። እንደምትሰነበት ወንድሜ። እዚህ አልተወያየንም በዚህ በፓራሻ ክፍል። ነገር ግን በዚህ እንግዲህ እግዚአብሔር አምላካችን አድሎን ስለ ሙሴ መወለድ፣ ስለ ሕዝበ እስራኤል በግብፅ መኖር የነበራቸውን ውጣ ውረድ ያላቸውን ችግር ለመረዳት በዚህ ላይ በዛሬው በሳምንት የኦሪት ክፍል እግዚአብሔር በፈቀደው መሰረት ማለት ነው የተወሰኑ ነጥቦችን በማንሳት እዚህ ላይ እንወያያለን እና በጣም ጊዜን ሁሉ ሰውተህ ማለት እዚህ እኔ ጋር ለመወያየት ለህዝባችንም እዚህ በቋንቋችን እንድናቀርብ ስለፈቀድክልኝ በጣም እጅግ አመሰግናለሁ። ለአንተ ክብር ምስጋና ይድረስህ ወንድሜ፣ ወደ ወንድሜ። ይሄ ትልቅ የህዝብ ተልኮ ይህን ነገር ህዝብን የምታስተምር በምትችለው ያህል ለህብረተሰባችን ለማድረስ በቋንቋቸው እንዲገባቸው በማድረግህ ይሄ ትልቅ ተልኮ ነውና ቅድም እንዳልከው እነ ሙሴና አሮን በእግዚአብሔር ተልኮ ህዝባቸውን ቀን ተሌት እያስተማሩ እንዳደረጉት ሁሉ አሁንም የነሱን ፈለግ የነሱን መንገድ በመከተል በቅዱሷ ኦሪታችን የሚነገረውን ቅድም እንዳልከው ምሳሌ ሸክላ ነው፣ እንደ ሸክላ ዕቃ ነው ያልከው ነገር አንድ ትልቅ ምሳሌ አለ በኛ። ምን ይባላልኝ? ምን ይላሉ አባቶች እናቶች ሲተርኩ? ከዛ ማዶ ያለችው ሸክላ ሰሪ ማን አስተማራት ጥበቡን ገላፈር መሆኑን ይላሉ። ማለት ነው የሰው ልጅ ሸክላ ውጩ ስታየው በጣም ያጌጠ ውብ የሆነ ደስ የሚል ላይን የሚስብ ነው። ነገር ግን ያን ሸክላ ጥሩ አድርገው ካላዙት ሲሰበር ግን ሁሉም ነገር ተንኮታክቶ እንደነበረው አፈር ነው የሚሆነው። እና እኛ ሰዎች ደግሞ እስካለን ድረስ እንደ ሸክላ ማለት ነን። ውጫችን ቢያምርም ግን ውስጣችን ደግሞ ጥሩ ነገር ጥሩ ጥበብ መያዝ ይኖርበታል። እና የኦሪት ጥበብ አታልቅምና ዛሬ ደግሞ በዚህ ወደ ስደትና ወደ ነፃነት የሚል ነው የሚጋሉት ለግዑላ እና ከዚህ ሰፈር የልጆች መጽሐፍ ኦሪት ዘፍጥረት የተማርነው የአባቶች መጽሐፍ ወይም ሰፈር ያሻሪም የሚባለው የአባቶች አብርሃም ከአዳም ጀምሮ እስከ ኖህ፣ ከኖህ እስከ አብርሃም፣ ከአብርሃም እስካሁን እስካለንበት ትውልድ ድረስ አብርሃም፣ ይስሐቅ፣ ያዕቆብ ከዛ ልጆቹ አሁን ባለፈው ሳምንት አባታችን ያዕቆብ ጨረስነ ኦሪት ዘፍጥረትን። አሁን ደግሞ ኦሪት ዘጸአት ደግሞ ስፍረ አባኒም የልጆች መጽሐፍ ነውና እንግዲህ 12ቱ ነገደ እስራኤል
ወደ ግብፅ ሀገር የተጓዙበትና ከዛ ያጋጠማቸውን ኑሮ ሁኔታ የሚዳስስ ስለሆነ በዚህም ደግሞ እኛም ደግሞ በእውነት የእግዚአብሔር ልጆች ነንና በእነሱ መንገድ የምንከተል ከዚህ ልክ እንደ ልጆቹ እኛም ደግሞ አዲሱን ነገር በመጀመራችን በጣም ደስ ይለኛል። በጣም እጅግ በጣም ጥሩ። ስለዚህ በሳምንቱ የኦሪት ክፍል የሚነገረን መጀመሪያ የያዕቆብ ልጆች የወረዱት እነዚህ ናቸው ይላል። እነሱም ስማቸውን ከተጠቀሰ በኋላ ፈርዖን እንግዲህ ብዙ ሴራዎችን ህዝበ እስራኤልን የሚያጠፋበትን መንገድ ፈለገ። ለማጥፋት እንዳይባዙ፣ እንዳይወልዱ፣ ትውልድ እንዳይጨምር፣ ሌላ እንዳይመን ተደረገ። ፈርዖን የዮሴፍን የሚያውቅ አዲስ ንጉሥ ተሾመ። እሱም ህጎችን ሁሉ በጣም የክፉ አደረጋቸው። በዛም ሰዓት ማለት እንዲሞቱ ከባድ መጀመሪያው ድንጋጌ ምንድነው? እነዚህን ህዝበ እስራኤል ይበዛሉ፣ መባዛታቸው ያቋርጥ ዘንድ ወይም ያቆም ዘንድ ምን ማድረግ አለብኝ ብሎ እንግዲህ አንድ ሰው በተንኮል ከተዋጠ በክፉ ነገር ካሰበ ያንን ሐሳብ በህልሙ በእውኑ ይሄዳል። ያን መጥፎ ነገር ማድረግ ማለት ነው። ኦሪታችን ምንድነው? ወይም ሐዛል ሊቃውንቶች እንደሚሉት ደግ ነገርን ካረገ ማረግ ከፈለገ ይላል እግዚአብሔር አምላካችን ይረዳዋል። መጥፎ ነገርን ማድረግ ከፈለገ ደግሞ ይተዋዋል። ስለዚህ ለእያንዳንዱ ሰው ነፃ ምርጫ አለው። በዚህ ዓለም ሰው ምርጫ አለው፣ ምንም ሐሳብ ቢሆንም ማለት ነው። ፈርዖን በዛን ሰዓት ራሱን ሁለት አይነት ሐሳቦች አሉ። አንደኛው ሐሳብ ምንድነው የሚሉት? ፈርዖን አዲስ ንጉሥ ተሾመ። ዮሴፍን ደግ ስራ ማቅ ስለ ዮሴፍ ይሁዳን ብቻ ያዳነው የግብፅን ህዝብ ሁሉ ያዳነ ዮሴፍ ያንን ጠጠር ወርቅ ላበደረ ጠጠር መልስለት እንደሚሉ ይሄ ምንድነው? ጥሩ አይደለም። ይህንን ነገር ራሱን ወይም አዲስ ንጉሥ ራሱ ቢሾምም በዛ ትውልድ የነበረ እንዴት አወቀው? ውላይ ሊያሰኘን የሚችለው ሌላው እንትን ነው። ምክንያቱም ያ ንጉሥ ምንድነው ራሱን እንደማውቅ አድርጎ ሾመ ይላል። በዛን ሰዓት ከባድ ውሳኔዎችን ያስተላልፋል። እነዚህ ውሳኔዎችስ ምንድን ናቸው? እንግዲህ ከፈርዖን ስንነሳ ለምንድነው አሁን ያዕቆብ ሜልክ ሐዳሽ ሽሎ ያዳኢት ዮሴፍን ያላወቀ አዲስ ንጉሥ ተነሳ ያለው ለምንድነው? እንግዲህ የሆነው ምንድነው? ዮሴፍ በመሞቱ ማለት ነው። ዮሴፍ እስካለ ድረስ ህዝበ እስራኤል የፈለጉትን እያገኙ እንደፈለጉ ሆነው በፈለጉት ቦታ በጎሸን ምድር በመረጡት ቦታ ባህላቸውን ጠብቀው ራሳቸውን አስከብረው ኖሩ። ምንድነው የሚባለው መሰለ? የአንበሳ መሞት ለውሻ ኑሮ ጥሩ ነው ይላሉ። እንግዲህ ዮሴፍ ለምንድነው ዮሴፍ በመሞቱ ፈርዖን ሌላ አዲስ ሆኖ የተነሳ ለምንድነው? እንደሚሉት ከሆነ የነበረው ፈርዖን ነው፣ ያ በዮሴፍ ዘመን የነበረው ፈርዖን ነው። ነገር ግን ዮሴፍ በመሞቱ ሐሳቡን ቀይሮ በእነሱ ላይ ሌላ መስሎ መጣባቸው ነው። ሌላው ደግሞ የሚሉት ምንድነው? አይ ሌላ አዲስ ንጉሥ ተሾመ ይላሉ። ግን ለምንድነው ይሄን የፈጠረው? መጀመሪያ ዮሴፍ የፈርዖን ህልም በፈታበት ሰዓት ህልሙን ሲፈታለት ንጉሥ አድርጎ ሊሾመው ሲል በግብፅ ሀገር አንድ ህግ ነበር። ሚድራሽ በሚሉት ቅዱስ መጽሐፍ እንደሚነገረው ዮሴፍ በሚሾምበት ሰዓት ዮሴፍ 70 ቋንቋ መቻል ነበረበት ንጉሥ የሚሆን በግብፅ ሀገር 70 ቋንቋ መቻል ስለነበረበት ንጉሱ ፈርዖን ለመሾም ዮሴፍን ሲፈልግ በግብፅ ሀገር የነበሩ ባለስልጣናት በሙሉ ደግሞ አይ ይሄ ፈርዖን ያመጣው ንጉሥ ብሎ ሊሾም የሚፈልገው ቋንቋ አንድ ቋንቋ ነው የሚችለው፣ ሌላ ቋንቋ አይችልም። ስለዚህ በቋንቋ ነገር ስለሚወድቅ አዝኛ እንሆናለን ብለው እሱን ለመወዳደር ፈልገው ነበር። ነገር ግን እግዚአብሔር ከዮሴፍ ጋር ስለነበረ ሁልጊዜም አብሮ ስላለ ያንን ምንድነው ያለው? ዮሴፍ ህልም ትፈታለህ ወይ ሲለው ምንድነው ያለው? አኾኽማ ኤና ሸሊና ያለው ህልምን የሚፈታ ፈጣሪ። አዎ ጥበብ የኔ አይደለችም፣ ግን ህልም የሚፈታ እግዚአብሔር ነው። እንግዲህ ሁልጊዜ ዮሴፍ እግዚአብሔር ጋር እምነቱና በሃይማኖቱ የጠበቀ ስለሆነ እግዚአብሔር አብሮ ስላለ ስለዚህ 70 ቋንቋ መቻል ስላለበት ዮሴፍ
ፈርዖን የሚያደርገው ስለጠፋው ምን አደረገ እግዚአብሔር? በማታ ጊዜ መልአኩ ገብርኤልን ልኮ 70 ቋንቋ እንዲያስተምረው አደረገ። 70 ቋንቋ አስተማረው። አንድ ቋንቋ አለው፣ 71 ቋንቋ ቻለ ማለት ነው ዮሴፍ። አሁን ምን አለ ፈርዖን? ምን አለው? ዮሴፍን ጠራና ምን አለው? እንግዲህ ዮሴፍ አለው እኔ ራቅ፣ ወንበሬ ብቻ ነው ካንተ የሚበልጠው። የወንበሬ የምቀመጥበት አኪሴ ራቅ፣ አኪሴ ይግዳል። ራቅ ወንበሬ ብቻ ነው እንጂ ከፍ የሚለው። በተረፈ ግን እኔ በህይወት እስካለሁ አንተ በህይወት እስካለ ድረስ የፈለከውን ነገር አድርገህ መኖር ትችላለህ፣ ቀለበቱም ይኸውልህ ብሎ ዮሴፍን ሾመው። በግብፅ ሀገር የፈለገውን ነገር እስከሚያደርግ ድረስ ዮሴፍ ማንም አይናገረውም ነበር። ይህን ነገር ምስጢር የሚያውቀው የነበረ ዮሴፍ ብቻ ነው። ፈርዖን አንድ ነገር ቢናገር ዮሴፍ ለሁሉም ህዝብ ስለሚናገርና የሱንን ቋንቋ ከቋንቋ በዮሴፍ ማነሱን ስለሚያውቁ እሱን ስለሚያወርዱት፣ ስለዚህ አክብሮት ኖረ። ስለዚህ በዛ የተነሳ ህዝበ እስራኤልን ዮሴፍ ሲሞት እነሱን መጨቆንና እንደውም አልፎ ህጎችን መጥፎ ድንጋጌዎችን መደንገግ ጀመረ። እንግዲህ እዚህ ላይ የሞከረው ምንድነው? አንድ ደረጃ ላይ ስራ ማብዛት ነበረበት። በከባድ ስራ ወንዶች እየሄዱ እንዲሰሩ እንዲያውም የበለጠ እስትንፋስ መተንፈስም እስከማይችሉ ድረስ ሁል ቀን ከባድ ስራ ይሰሩ ነበር። እንዲያውም በፖሊሶች እየተገደዱ ብዙ ነገሮች ይሰሩ ነበር። ያ ዋናው ዓላማ የስራው ስራ እንዲሰሩ ሳይሆን መባዛታቸውን እንዲያቋርጡ፣ እንዲደክሙ ሰውነታቸው ከደከመ ከባለቤታቸው ጋር የማደር ልጆችን የማፍራት የማምጣት ትውልድን የመቀጠል ዓላማ ይቋረጣል፣ እየጨለጨለ ይጠፋል። ኃይላቸውና ጉልበታቸው እንዲተገነባ በዛን ሰዓት ይሄ ሁኔታ ፈርዖን ራሱ ብቻ አይደለም የሚወሰነው። በዛን ሰዓት ምንድን ነበሩ ይላሉ? 3 አማካሪዎች ነበሩ። የማንኛውም አንድ መንግስት ውሳኔ ከመቀበል በፊት አማካሪዎችን ይወስድና ስለ ሁኔታው ያጠናል፣ ይወያያል፣ ያለውን ምክርም ይሰማል። በዛን ሰዓት 3 አማካሪዎች ነበሩ። ያም አንደኛው ኢዮብ ነበር፣ ሁለተኛው የትሮ ነበር፣ ሶስተኛው ደግሞ ቢላም አራሻ ነበር። እና እነዚህ አማካሪዎች ምን አሉ? ኢዮብ ምን አለ? ይህን ህዝብ የማጥፋት ህዝብን የመጨፍጨፍ ይህንን የማድረግ እርስ ሲወራ ምን አለ? ጆሮ ዳባስ ብሎ ዝም አለ ይላል። ምንም አልተናገረም፣ ዝም ብሎ ዝም አለ። ቢላም ምን አለ? አዎ ይሁን፣ መገደል ያለባቸው ሴቶችና ወንዶች እንዳይገናኙ፣ ወንዶች ከባድ ስራ መስራት አለባቸው። ወንድ ደግሞ ከተወለደ መገደል አለበት። አንድም ወንድ ልጅ እንዳይኖራል። ያው የሚሉት ራሱ ግብፃን ሁሉ ይሞቱ ነበር። በዛን ሰዓት የነበሩ እናውቃለን የሚሉ አስማተኞች ምን ይላሉ? ከይሁዳን አብራክ የሚወለድ ወይም ልጅ አለ፣ በዚህን ዓመት እስከዚህ ዓመት የሚወለደው ልጅ ይሄ ፈርዖንን ገርስሶ ይጥላል። በከዋክብት ተናገሩ። በዛን ሰዓት ምን አደረገ ፈርዖን? ለእያንዳንዱ የሚወልዱ ሁሉ ወንድ ከሆነ ወደ ግደሉት፣ ወደ ባህር ይጣል፣ ሴት ከሆነች በሕይወት ትኑር ብሎ ውሳኔውን ወሰነ። ከዛ 3ኛው አማካሪ የትሮ ምን አደረገ? በዚህ አይነት ህዝብን እንጨፍጭፍ፣ ትውልድን የሚቀጥል ትውልድ እንዳይመጣ የሚለውን ርዕስ አልስማማበትም ብሎ አፈንግጦ ወጥቶ ጠፋ። ምንድነው የሚባለው? ክፉም አልናገር በጎም አልናገር አገሬ ሳልገባ ወንዝ ሳልሻገር ነው በሮሃደ። በዛን ሰዓት በዚህ በጣም በተወሳሰበው ሁኔታ በጣም ነገሮች ሁሉ እየተወሳሰቡ ችግሮች እየበዙ በሚሄዱበት ጊዜ ምን ሆነ? በዛን ሰዓት የነበሩ የሃይማኖት ኃላፊዎች፣ የሀገር ሽማግሌዎች፣ አዛውንቶች ሚስቶቻቸውን መፍታት ጀመሩ። ሚስቶቻቸውን እየፈቱ እኛ ምን ልጅ አምጠን ከሚሞት በልጃችን አምጠን እየታነቀ እንደድሮ ከሚታረድ ከሚሞት ይልቅ
እኛ ሚስቶቻችን እንፍታና ዝም ብለን ብሎ በዛን ሰዓት ውሳኔ ተቀበለ። ከነዛ ውስጥ ብዙም ጊዜ ኦሪት እንደ ምሳሌ አድርጋ የምታቀርብልን ኦሪታችን ቅዱስ ኦሪታችን እዚህ ላይ አምራም የሙሴ አባት ማለት ነው። የሙሴ አሮን የሚሪያም በይበልጥ አሮንና ሚሪያም የተወለዱት ከዚህ ውሳኔ በፊት ነው። ነገር ግን እዚህ የሙሴ እንዳጋጣሚ ነው። ሙሴ ከመወለዱ በፊት እነዚህ ድንጋጌዎች ሁሉ በሱ ጊዜ ሆነ። ስለሱ እንግዲህ ኦሪትም ራሱ አንድ ነገር ማጽሚያ ከይሾት ይላል ማለት በይሄ ነው። ብዙም ጊዜ ደጋግመን እንለው አንድ ነገር በጣም ለማግዘፍ ትክክለኛ ለማስረዳት ከመን በእነ ሚሪያም እና በእነ አሮን ጊዜ ያልተፈጸመውን ድንጋጌ እንዴት በሙሴ ላይ ስለ ሙሴ አወላለድ በዚህ በችግሩ ቦታ ተወለደ። በዛን ሰዓት የእናትየዋ እና የሁኔታውስ እና እግዚአብሔር ይህን ነገር ሊያደርግ የቻለው ብዙ ሰዎች ጻድቃን በሚወለዱበት ጊዜ ይኛል በችግር ውስጥ የሚወጡት ለምንድን ነው? እስኪ እዚህ ላይ እንግዲህ ቅድም እንዳልከው ፈርዖን ወንዶችን እንዲገደሉ ብሎ ሲደነግግ የቤላአምን ምክር ሰምቶ ምንድነው ያዘጋጀው? ሁለት አዋላጆችን አዘጋጀ። ሁለት አዋላጆችን አንዷ ሽፍራ አንዷ ፖዋ የተባሉ በግብፃውያን ቋንቋ እነዚህ እነማን ናቸው ሲባል እናትና ልጁ ዮኬቤድና ሚሪያም ናቸው። እነዚህን ዕብራውያን አዋላጆች ለምሳሌ አንድ ጠላት አንድ ሀገርን ሲይዝ ከሱ ያለውን አይደለም የሚሾመው ከዛኛው ከጠላት ወገን ያለውን ነው። ለምን ስለ ጠላት ወገን የበለጠ ኢንፎርሜሽን የተለያየ ነገር ለማግኘት ሲፈልግ ማለት ነው። ስለዚህ ምን አደረገ? እነዚህን ዕብራውያን ሁለት አዋላጆችን በአጋጣሚ ነው እናትና ልጆቹን በግብፃውያን ስም ሰጥቶ በዕብራውያን ስም ሳይሆን እነዚህን አዋላጆች ወንድ ልጅ ሲወለድ ጭቃ እንዲጥሉ፣ ሴት ልጅ ስትወለድ በሕይወት እንዲተዋት እነዚህን አዘዙ። ምን አደረጉ ግን? እነዚህ አዋላጆች ግን በአጋጣሚ ከአዋላጆቹ መካከል እናቲቱ እንዲያውም ይሆንና ይህን ልጅ ሙሴ ልትወልድ ቻለች። ግን ከመወልዷ በፊት አንተ የጠየቀው ጥያቄ ምንድነው? እንዴት ወንዶች ሽማግሌዎች ሰዎች ሁሉ ለምን ሚስቶቻቸውን ፈቱ? በዚህ ጊዜ ማንም አምራም ወይም ንበረም የሚባለው ከሌዊ ወገን ሄዶ አንዲት የሌዊ ዘር አገባ፣ ዮኬቤድን አገባ። አምራም ሚስቱን ዮኬቤድ ፈታ፣ አሮንና ሚሪያምን ከወለደ በኋላ ሚሪያም ምን አለችው? አባቴ ፈርዖን የወሰነው ስለ ወንዶች ነው። ወንድ ሲወለድ ነው ጭቃ ውስጥ ጣሉ ግደሉት ያለ። አታገዛርታ ገማላ በኖት ፓሮ ገዛር አለ በኒማ ባላተ ገዛርታ በኖት እናቴ እሴትስ ምትወልድ እንደሆን ምን ያታወቃል? ስለዚህ እሴትም እንዳትወልድ እናቴን ፈታሃት። ይሄ ነገር አግባብ አይደለም። እንዲያውም ይሁንና እግዚአብሔርስ የሚያመጣው ነገር ምን ይታወቃል? ምናልባት ከዚህ ስቃይና ከዚህ ከባርነት ከጭቆና የሚያወጣን ነፃ የሚያወጣን ምናልባት ሞሽ አምሸል የእስራኤል ነፃ አውጪ ልጅ ይወለድልን ይሆናል፣ እኛም ከዚህ ስቃይ እናርፍ ይሆናል ስትለው አምራም ዙሮ ዮኬቤድን ታረቀና መለሳት ወደ ቤቷ። በመካከል ሙሴ ተወለደ። ሲወለድም 3 ወር ያህል እናቲቱ ጸንሰሻል፣ ልጅን የጸነስሽው ልጅ ተወደቀ እያሉ ግብፃውያኖቹ ይፈልጉት ነበር። 3 ወር ያህል በተለያየ ቦታ በማስቀመጥ ከደበቀችው በኋላ ከ3 ወር በኋላ ገና የቅርጫት በጥቅራን ለቅልቃ ያን ሕፃን በዛ ውስጥ በማስገባት ወስዳ ከአባይ ወንዝ ጣለችው። ሚሪያም እህቱም ከመጀመሪያው ሳይወለድ
ንቡዋ ወይም ትንቢቷን ለአባቷ ተናግራ እናትና አባቷን ያስታረቀችና ወንድ ልጅ አመጣች። ሚርያም የዛን ልጅ ሁኔታ ትመለከት ነበር። በዚህ ሰዓትም የፈርዖን ልጅ ባትያ የምትባል ድንግጥሮቿን አገልጋዮቿን እዛ ጠዋት እየሄደች በዛ ውሃ ትታጠብ ነበር። በአጋጣሚም አንድ የሆነ ቅርጫት ነገር በውሃው ላይ እየሰፈፈ ሲሄዳየች። ያንን ቅርጫት እንደዚህ ምንላ ምንድነው አማታ ማለት እጇ የነበረው ክንዷ ማለት ነው። ክንዷ ሩቅ የነበረው እንደውም ክንዷ ረዝሞ ሄዶ ከዛ ከቅርጫቱ ደርሶ ያን ቅርጫት አመጣ። ስትከፍተው በጣም የሚያምር ወርቅ የሆነ ልጅ አየችው። አይ ይህ ለሕፃን ምናልባት አባቴ ከወሰነባቸው ውሳኔ ከነዚህ ዕብራውያን የተወለደ ይሆናል፣ ለእኔም ልጅ ይሆነኛል። ስለዚህ እሱንም አውጥቼ ከውሃ አውጥቼዋለሁና ሙሼ ብዬ ስም አወጣለታለሁ ብላ ሙሼ ብላ ጠርታ ይህን ስታረግ ወስደው ይህን ሕፃን ማለት ነው መመልከት እንግዲህ በ3 ወሩ ወስደው ጡት ይጥባ፣ የግብፃውያንን ጡት ይጥባ ተባለ። የግብፃውያኖችን ሴቶች ሰብስበው ጡት ቢያመጡለት በጭራሽ የአንዷንም ሴት ጡት መጥባት አልፈለገም። በአጋጣሚ ማን ትመጣለች? ሚርያም እህቱ ስትከታተለው ስለነበር መጣ። ምን አለች? የምታጠባውን ላይ ላምጣልሽ ብላ የፈርዖን ልጅ ባትያን ጠየቀች። እሷም እንግዲያስ ከሆነ አምጭልኝ፣ ደሞዝሽንም እከፍልሻለሁ አለች። ከዛም እናቱን ዳ የወኸቤትን አመጣችለት። እናቲቱ ልጇን እያጠባች ደሞዟንም እየተቀበለች እግዚአብሔር ያደረገው ታምር ሙሼን እስከተወሰነ ስጋት ካሳደገች በኋላ ወደ ቤተ መንግስት ወደ ፈርዖን ጨርሳ የፈርዖን ልጅ ይዛው መጣች። እና ሙሴ ያመራረን የንጉስነትን ማንነት ከዛ ጀምሮ ከና ከህፃነቱ ጀምሮ አወቀ። በጣም ጥሩ። እውነት ነው። መጨመር ፈልገው ቢሎ ከዚህ ላይ ምንድነው የሚለው? ይሄ ታሪክ በእውነት ሰው ያስባል፣ እግዚአብሔር ይፈጽማል። ጠላቶች ቢነሱ ቢጠቀጥቁም ቢወጡም ቢወርዱም እግዚአብሔር ግን ይወሰኑ ሎ ያኑ ብሎ ይሻን ሶመልሳይ ሕዝበ እስራኤልን የሚጠብቅ አይተኛም አንቀላፋ። ፈርዖን ከዚህ የሚወለደውን ባስ በነዛም በሱ አማካሪዎች የሰማውን ሁኔታ ለማስፈጸም ያላደረገው ያልገለበጠው ድንጋይ የለም። ሆኖም ግን ፈጣሪ ከፈለገ ነገሮችን ሁሉ ሀኒስተሮት ለሸም ለከኑ ሀኒጊሎት ለኑ የተደበቁት ለፈጣሪ ናቸው፣ የተገለጹት ሁሉ ግን ለኛ ናቸው። እዚህ ላይ በእውነት አንደኛ የእምነታችን ጉዳይ ነው። በታሄር ይሻብት ይለድ ይላል። ጸነሰች። ሚስቱን መለሰ። አምራም መለሰ። ለምን ጸነሰች አለ። ከመለሳት ወለደች። ለምን ችግር ነው? የጸነሰችበት ይላል። ሙሴ መወለድ የሚገባው ነገር የነበረው ይላል እንደማንኛውም ልጅ በ9 ወር ነበር። ግን ሙሴ በ6ኛው ወር ተወለደ። ለምን? ሙሴ ፈርዖኖች ምንድነው ያለው? አምራም ሚስቱን በሚመለስበት ጊዜ ተፋተው የነበሩ እንደገና ሲመልሱ በዛም በመለሰበት ቀን ምን አደረጋሉ? ድግስ አደረገ። ሁሉን ህዝብ ጠራ። ግብፃዎችም ሰሙ። ማን የመለሰ ሚስቱ? አሁንማ ከመለሳት እንግዲህ ከ9 ወር በኋላ ልጁ ይወለዳል። ስለዚህ ሄደን እንገለዋለን ብለው ያችን ቀን ቆጥረው ጽፈው ያሰሉ ነበር። 3 ወር ነው የቀረው። 3 ወር ነው የቀረው። ግን ሙሴ የተወለደው መቼ ነው? አስቀድሞ በ6 ወር ተወለደ። በ6 ወር የሚወለድ ልጅ በህይወት የመኖር ሁኔታ በጣም አጠራጣሪ ነው። ነገር ግን እግዚአብሔር ከፈለገ 6 ወር ተወለደ፣ 3 ወር ደበቀችው። 9 ወር ሲሆን ድረስ በ9ኛው ወር ሲፈጸም ሊመጡ ነው እንግዲህ በዛን ሰዓት ፈጣሪ ምናምን አደረገ። ምን አለች ዮኬቤድ? ምንድን ያለች ዮኬቤድ? አይ 9 ወር ሆኗል፣ አሁን ሊመጡ ነው። ስለዚህ ልጁን መደበቅ አለ።
ልጁን ደበቀችው። እዛ በኋላ ግብጾች መጡ። ልጅ ሲሳ ብለው ቢመረምሩ ቢያዩ ልጅ የለም። ልጁ ክባር ናሳ ክባር ሄዷል። በዛን ሰዓት ደግሞ እግዚአብሔር ደግሞ ምን አደረገ? የፈርዖን ልጅ ወደ ወንዝ እንድትወርድ አደረገ። ሬክስ ፈጣሪ ስራ እሷ አልፈልግም ያለው እንደገና ወረደው። በምትወርድበት ጊዜ ሙሴን አየችው። ሙሴም በጣም መልካም እንደሆነ አየች ይላል። ዮኬቤድ ልጁ መልካም እንደሆነ አየች፣ ደበቀችው 3 ወር ይላል። ቤት ሁላም ብርሃን ሆነ። የሙሴ አወላለድ ልዩ ነው፣ በጣም ልዩ ነው። ፈጣሪም በእውነት እነዚህ ነው እንግዲህ ከዛ ከጭቃው ውስጥ ከዘግቱ ውስጥ ከችግር ውስጥ የሚወለድ ወይም የሚጸነሰስ ጥንስስ በትክክለኛ ይወጣል። ቀደም እንዳለው ያን ሸክላ ዕቃ ከእሳቱ ውስጥ ካቀጣጠል ነው ያንን የመበርታትና የመጠንከር ብዙ ጊዜ የሚያገልገል ትልቅነት አለ። በዛን ሰዓት ምን ሆነ? ቅድም እንዳልከው ወደ ፈርዖን ቤት አደገ። እንዴት ይሆናል የሚሉት ነገር አለ። አሁን የሆነ አጠር ያለች ታሪክ አለች። አሁን ምን ይላሉ? 4 ሆነው እየሄዱ እንዳሉ የሆነ እንቁላል ያገኛሉ። ያችን እንቁላል ያገኙና አንዱ ምን ይላል ከመካከላቸው? ይሄ እንቁላል የእባብ እንቁላል ነው ይላል። ሁለተኛው መጥቶ ደግሞ አይ የእባብ እንቁላል አይደለም የዶሮ እንቁላል ነው ይላል። አሁን ሶስተኛው ይመጣና ደግሞ አይ ይሄ ወፍ እንቁላል ነው ይላል። አሁን አራተኛው ይመጣል። ምን ሆናችሁ ነው የምትጣሉ ይላችኋል። አሁን ሆናችሁ የምትጣሉ አራ ይኸውልህ የሚለው ይሄ እንቁላል አሁን አንተ ቢመስልህ የእባብ እንቁላል ነው ይለዋል። አንተስ ምን አልክ ይለዋል። ይሄማ እኔ የማምነው የዶሮ እንቁላል ነው ይለዋል። አንተስ ይለዋል እኔ የማምነው የወፍ እንቁላል ነው ይለዋል። አይ አሁን በዚህ ነው የምትጣሉ አላቸው። አዎ አሉት። እና ምን መፍትሄ ታመጣለህ አሉት። አይ ሞኞች ዝም ብላችሁ በእንቁላሉ እያያችሁ ከመጣላት ይሄ እንቁላል ሊፈጥፈጥና ከዛ ውስጥ የሚወጣ ይታወቃል። ኦኬ ዛሬ ላይ የምንማረው ምንድነው? ሁሉም ሰው ይጸንሳል። ጽንስ ባልከው ነው። ሁሉም ሴት ሁሉም ጽንስ ይጸነሳል። ነገር ግን የሚጸነሰው ምንድነው? ከዛ ውስጥ የሚወጣው ምንድነው? ሙሴ የወጣው ያ ጽንስ ምንድነው ማለት ነው? ለበጎ ለጥሩ ለብርሃን ለሰዎች ነፃ የሚያወጣ እዛ ውስጥ አዘቅት የሚያወጣ ነፃ የሚወለደው ለዛ ነው። ጽንሱ የተባረከ ሲሆን ማህፀን የተባረከ ሲሆን የሚወለደው እናቲቱን የሚያስባረክ አባትየውን የሚያስባረክ አገሩን የሚያስባረክ ወገኖቹን ዘመዶቹን ጠቅላላ ጥሩ ነገር የሚያደርግ ሰው ሲወጣ ይሄው እንዳልከው እንደ ሙሴ ማለት እግዚአብሔር እንደ ሙሴ ያለ ጻድቅ ይወለዳል። እኛ ምንድነው ማለት ነው? የነዛ ምሳሌ ያመጣሁት የነዛ የሶስቱ ክርክር ምንድነው? እኛ ዝም ብለን ተከራካሪዎች ነን። እኛ በማናየው ቆ ነው የምንፈርደው። ግን ዋናው ነገር ያዛ ውስጥ ያለው የሚያውቅ ግን እግዚአብሔር ብቻ ነው። በጣም ይሄ አሁን ያልከው ታሪክ በጣም እንትን ነው። ለዚህ ነው ሙሴ በሚወለድበት ጊዜ የነበረው ሁኔታ ይላል በይበልጥ እናቶች ናቸው። እዚህ ላይ ፓራሻ ሙሴ እናቶች ነው ዮኬቤድ ነው ሚሪያም ጻድቃን እናቶች እነሱ ባጥረት ባደርጉ ኑሮ ይሄ ልጅ አይወለድም። ቅድም እንዳልከው ሚሪያም የ3 ዓመት ነበረች ይላል። በ3 ዓመቷ አባቷን አንተ እኮ የደነገከው ፈርዖን መጥፎ ነው። የሱ ሊፈጸም ይችላል ላይፈጸም ይችላል። ያንተ ግን ጻድቅ ስለሆነ አንተ የደነገከው ድንጋጌ ይውጠኛ ነው ይፈጸም። ስለዚህ ሴቶች በህይወት ለምን አይኖሩም ብላ በነገረችውበት ጊዜ ፈርዖን ይቅርታ አምራ ምንድነው ያለው? እውነትሽን ነው ልጅ ዕውቀትን ሳይንቅ ማንነትን ሳይንቅ እሺ ብሎ ተቃጻነች ብሎ ስንቶቻችን ነው በእውነት ኩራታችን ወደ ኋላ አድርገን ዕውቀትንና እውነትን እንፈልጋለን። ይሄ ትልቅ ነው። ከዚህ ላይ ደግሞ ምን ማረው ማለት ነው? እንደሚሉት ከሆነ ትልቅ አዛውንቶች በእድሜ የበለጸጉ አዛውንቶችና ህፃናቶች የሚናገሩት እግዚአብሔር ከነሱ ጋር ስላለ ከነሱ አፍ ውስጥ የሚወጣው ሁሉ እውነት ነው። እግዚአብሔር በጣም ይቀርባቸዋል። ለህፃናቶች በጣም ትንቢት እግዚአብሔር ይገልጽላቸዋል። ንጹህ ናቸው። ሽማግሌዎች ደግሞ ከባህር ወደ ተንኮል ወዳም ስለማይሄዱ ከባህር እድሜያቸው ወደ እግዚአብሔር የቀረቡ ስለሆኑ እግዚአብሔር ይገልጽላቸዋል። እና ሁሉን ሰው እንደ እድሜው የሚናገረውንም
አቤት ብሎ ማዳመጥን በጣም ጥሩ ነው። ለሰዎች ለልጆች በተለይ እኛ ልጆች አሉና ለልጆቻችን የሆነ ነገር ሲፈልጉ የሆነ ነገር ለማድረግ ሲፈልጉ ሐሳባቸውንና ሁኔታቸውን አድማጭ ይፈልጋሉ። ማድማጥ ያስፈልጋል። ለልጆች መስማት ያስፈልጋል። እውነት ነው። ቅድም ሽማግሌዎችን ያልከው የሚጨምረው ምንድነው? ሽማግሌዎች የህይወት ተሞክሮ አላቸው። መጥፎ ያደረጉ ሰዎች አሁን የት እንዳሉ ያውቃሉ። ሆክማታ የምንለው የህይወት ተሞክሮ የህይወት እውቀት አላቸው። ስለዚህ በዛ እድሜያቸው በገፋ ቁጥር ወደ እግዚአብሔር ይመለሳል። ምክንያቱም እውነተኛውን ህይወት ያውቁታል። እስካሁን የኖሩት ህይወት አልፈው ይመስላል ብለው መሰል ህይወት ነው እንጂ እውነተኛው ህይወት አይደለም። እዚህ እንረዳለን። ሌላው ቅድም እንዳልኩ ምንድነው የእናቶች ደግነት፣ የነሱ የሴቶች ጻድቃንነት በፊት እንዲያውም በአማርኛ ምን ይላሉ? ዮኬቤድ ለምንድን ነው ይህን ነገር የወሰደችው ይላሉ። እኔ አንተ ትታረመኝ ትችላለህ፣ ግን እንደሚሉት ወንድም ከዕለታት አንድ ቀን ወንድም ምን አለ? ነፍሰ ጡር ማርገዝ አለብኝ። ሴቶች ይቻላል ምን ያረግዛሉ? እኔም ማርገዝ አለብኝ። እነሱ የሚችሉትን ችግር እኔስ ማልወጣውም ችግር አለ ብሎ ነፍሰ ጡር ሆነ፣ አረገዘ። አሁን እነዚህ ሴቷም እሱም ሆነው ነፍሰ ጡር ሆነው ወደ በረሃ ይሄዳሉ። በበረሃ በሚሄዱበት ጊዜ መንገድ አቋርጣ በዚህም ገደል ነው፣ በዚህም ገደል ነው። በመካከል መንገድ አለ። በዛ መንገድ በሚሄዱበት ጊዜ ይከብዳቸዋል። ምጡ እየከበዳቸው አቀበት ቁልቁለት መውጣት አቀበት ቁልቁለት መምጣት አለ። ለግራ ደግሞ አዛ ደግሞ ነፍሰ ጡር ሆኖ በጣም ችግር አለ። በዛን ሰዓት ምን አላሉ? እንዴት ነው ብለው ጠየቁት። እንዴት ነው አሁን በጣም ተጠራሞት ሆነ ማዝ አልቻለም። በዛን ሰዓት ምን አለ? ኧረ እኔ ይሄን ህይወት አልፈልገው፣ ምን ያደርግልኛል? ዓለም በቃኝ ብሎ በገደሉ ደግሞ ተያዘ። ያቺ ሴቷ ግን ምን አደረገች? እንጨቱንም በማፈሩንም ድንጋዩንም ይዛ ጽንስሷንም ይዛ እሷም በህይወት ተረፈች። ብዙውን ጊዜ ወንዶች እያንዳንዳችን በማያውቀን ፈጣሪ ባልሰጠን ጎዳና ፈጣሪ ባላጎናጸፈን ጸጋ እኛ መወጣት ኋላ ፊት ወይም እናንደፋርሳለን። አባል እነዚህ እናቶች ግን እናቶች የተሰጣቸው የተፈጥሮ ጸጋ አለ። ልጆችን ከቀረብ ሆኖ የማየት ዮኬቤድ ምንድነው ያለችው? ቤቱ በብርሃን ሞላ ይላል። በብርሃን በሚሞላበት ጊዜ ነቢይ መሆኑን አወቀች። ስለዚህ ልጅ እንደማንም ብላ ሳደገች። ይሄው እንግዲህ ያላት ጥራት ያላት እንትን ግን አምራም ምን ያላገ ይላሉ። አምራም የት ነበረ? ልጁን እንዴት አላሳደገም ይላሉ። ያላሳደገበት ምክንያት ተስፋ ቆረጠ። ቅድም እንዳለ ተስፋ የቆረጠው ምንድነው? እኔ ያ ልጅ ቢወለድም የማደግ ሁኔታው ማይሆን ነገር ነው። ስለዚህ በልጅ ሲሞት ማየት አልፈልግም ብሎ ተስፋ ቆረጠ። ነገር ግን ዮኬቤድ ይህንን ጥረት ማድረግ ምንድነው ለትውልድ መብቃት የምንችለው ጥረት ስናደርግ። እንዲያውም እንደሚሉት ከሆነ በናሽም ጻድቃን ህይወት ነው። አሁን ህዝበ እስራኤል ከስደት ዓለም የወጡትም በጻድቃን እናቶች ነው። ወደፊትም የሚወጡት በጻድቃን እናቶች ነው። ምንድነው ይላል? ለምን እንደዚህ ሆነ? እነዚህ ጻድቃን እናቶች በዛን ጊዜ ፈርዖን እነሱን በወንዶችን በከባድ በጡብ ስራ፣ በሸክላ ስራ፣ በግንብ ስራ እነሱን ሲያሰቃያቸው አካለ ጎደሎ ሲሆኑ እነሱ ግን ወንዶችን በማበረታታት የሚበሉትና የሚጠጡት እያያዙ እነሱ ወንዶችንን አይዟቸው እያሉ በሞራል እና በድጋፍ ይሰጡ ነበር። ያ ሁሉ ነገር ችግር እያወቁ ግን ወንዶችንን ያውኖ ባሉበት እየሄዱ ያበረታቷቸውና ደግ ነገር ይሰሩ ነበር። እና ይህን ነገር እግዚአብሔር ይመለከታል። አሁንም ቢሆን እነሱ የትፊላት ናሽም የሴቶች ጸሎት ወዲያውኑ ነው የሚደርሰው። ለምንድነው? ሴቶች በጣም ርህራሄ ያላቸው በደንብ ወደ እግዚአብሔር ቢጸልዩ ደግሞ ይሰማሉ። ምክንያቱም ይህን እንደምንድነው ማለት ነው? እግዚአብሔር አፍን ሳይሆን ደግሞ ልብን ነው የሚያየው። ብዙ ሰው ባፉ ይናገራል፣ ባፉ ይተርካል። አባል ዋናው ነገር እንኩላሊትና ልብን ፈታኙ እግዚአብሔር ነው።
እግዚአብሔር ደግሞ እነዚህ ጻድቃን እናቶች ተመልከት፣ ስልጣን ተቀብለዋል። ስልጣን አይደለም የፈልጉት፣ ከፈርዖን ክብር አይደለም። ክብር ቢፈልጉ ኑሮ እንደ ኤሳው ክብሩን አቃለለ፣ ብኩርናውን አቃለለ። አይ አሕዛብ ነው አባል፣ ያዕቆብ ግን ጭምት ሆነ። እነዚህ እናቶች ክብር ተቀብለዋል፣ እነሱ ስልጣን ተቀብለዋል። ስልጣናችን ወይም ደግሞ ነገና ሊያሳድገን ይችላል ንጉሱ ብለው የንጉሱን ቃል ቢሰሙ ኑሮ ወይም ለህይወታቸው ቢፈሩ ኑሮ እንደዚህ ካላደረጋቸው ሌላ መጥፎ ነገር ይመጣባቸዋል አለ። እንደዚያ መገደልም አለ። ግን ይህ ሁሉ ተቋቁመው ህይወታቸውን ሰውተው እነዚህም ወንድ ልጆችን ባለመግደላቸው ሙሴን የመሰለ ሊቃውንት ለዘላለም እንደሱ ያለ ነቢይ ለዘላለም እንደሱ ያለ ሰው በምድር ዓለም ላይ አና ሚኮል አልፕኒ አዳማ እንደሱ ያለ ከምድር ተፈጠሩ ሁሉ ነቢይ የሆነ ሰው ቅዱስ ሰው ሊያፈሩልን ይቻሉ። ለዓለም ለኛ ብቻ ለዓለም ተቀላለ ግፍ ይሄ ማለት ነው። በትዳር ዓለም በምንኖርበት ጊዜ የመተባበርና የመረዳዳት ነው እንጂ የመፈካከርና የመጣላትን ጎዳና እንደማያውቅ በዚህን ሰዓት እግዚአብሔር ይገኛል። ይሄ ነው እንግዲህ ወንዶች እንኳን ባልቻሉበት ጊዜ ሴቶች ምግብ ይሰጧቸው ነበር ራሱ ይላሉ። በደንብ ተለባብሰው ተኳኩለው ይወጡ ነበር። ለምን ወንዶች እንዲመጡና ከነሱ ጋር ግንኙነት አድርገው ልጆችን እንዲያፈሩ ልጆችን እንዲያመጡ እና ይሄ ነው እንግዲህ ኦሪታችን የምትነግረን። ከዚህ ውስጥ ጻድቃን ይፈጠራል። ሙሴ መጣ። ሙሴ ቅድም እንዳልነው ያንን ታሪክ ሁሉ ነው ከፈርዖን ቤት አድጎ እናቱ እያጠባች አሳድገው ከዛ በኋላ በሰላም መኖር በተንዳ መኖር ሲችል እዚህ ላይ ከዛ ውስጥ የተጠነሰሰ ከዛ ቦታ የወጣ ከእንደነዚህ አይነት ደግነት ከሚያደርጉ ሰዎች የወጣ ልጅ ደግ ነው የሚሆነው። ከዛ ላይ መኖር ሲችል ግን ምን አደረገ? ወጦ ግብፃውያንና ዕብራውያን ሲጣሉ ያለ ምን አገባኝ ሲጣሉ ይበለው ብሎ ዝም አላለ። በዛን ሰዓት ምን አደረገ? ሄዶ ግብፃዊን ገደለ። በሁለት ተቃውሞ። ያ ማለት ምንድነው? እያንዳንዱ ይሁዲ ሲቸገር አንደኛው ሰው ደግሞ ሄዶ የዚያን ችግር ለመቅረፍ ጥረት ማለት ነው። የአንድ ቁስል ለሌላው ማመም አለበት። ያ ነው አራብ አሪኤል ለቪ ይላሉ። እና ሄዶ ለዶክተር ምን ይላል? የሚስቴ እግር አሞናል ብሏል። የሷ እግር ብቻ አይደለም የኔ እግር ነው። እንዴት ለዚህ ነገር ደረጃ ለመድረስ በጣም ከባድ ነው። ብዙ ጊዜ በእውነት ለዚህ ነገር ከፋችን ከልባችን ውስጥ ነው። ስለዚህ ሙሴ ምንድነው ያለው? እኔ ህዝቦች ሲሰቃዩ እኔ በደግነት ብለው ይህን አልፈልግም በማለት ይህን አደረገ ይላል። የተፈጠረኩት ለዚህ ነው። የተቀደም ምርያም ያለችው ነብዋ እኮ ነው። ያነ ምርያም የተናገረችው ትንቢት ምናልባት ደግሞ ከዚህ ስቃይ ሊያወጣን የሚችል አንድ ትልቅ የሆነ ሊወጣልን ይችላል ያለችው እስራኤል አንዱ ለአንዱ ዋስትና ነው። ዋስ የሆነው ለዛ ለይሁዲው ትልቅ ጠበቃ የሆነለት ለምንድን ነው? ያንን ንቡዋ ስለደረሰ ነው። ሁልጊዜ እያንዳንዷ ቃል እያንዳንዷ ነገር እግዚአብሔር በትክክለኛ ሰድረ እንደምናስቀምጠው የተሰደረ ነው። ምተልበት መንገድ እግዚአብሔር እያስተካከለ ሾሁን ጋሬጣውን እያስተካከለ እግዚአብሔር በምተልበት መንገድ ይመርሃል። የሚሆነው ምንድነው ማለት ነው? እሱ የተፈጠረው ለዚህ ነው። ብዙ ነገር ነው። ብዙ ነገር ነው እኮ ያጋጠመው ፈተናም ብዙ ነው። እሳትና ወርቅ አቀረቡለት። እሳቱን በመንካት ፈንታ ወርቁን በመንካት ፈንታ እሳቱን ነካ። የእግዚአብሔር መልአክ እጁን ወስዶ ከእሳቱ እንዲያረጋ አደረገው እና ራሱ ይላሉ ከዚህ ላይ አሁን ያን ጊዜ የበላው እሳት ምላሱን በላውና ከንፈረ ቆላፍ አፈ ዲዳ ነው ሄደ ህዝብህን አውጣ ብሎ እግዚአብሔር ሲለው እኔ ከንፈረ ቆላፍ አፈ ዲዳ ነኝ መናገር አልችልም ብሎ ለእግዚአብሔር ተናገረ። እግዚአብሔር ሁሉ ነገር የሚፈውስ ፈውስ የሚያመጣ በዓለም ያለውን ሁሉ በሽታ የሚወስድ የሚያመጣ እግዚአብሔር ነው። ለምን ሙሴ እግዚአብሔር ምላሴን ከንፈረን
ፈውሰኝና ጥሩ ተናጋሪውኝ ሄጅ ለውጣ ለምን አላለም? ለምን ተከራከረ? እኔ አፈዲዳ ከንፈር ቆለፈነ ብሎ ለምን እግዚአብሔርን ጠየቀ? አልጠየቀም። አዎ ምን አለ? አኔኒ ሻርካ እኔ እንደዚህ እንደሆንኩ መኖር አለብኝ አለ። ለምን እንደዚህ ስለው ምን አለ? እኔ እንዳለው ነው። ለምን ይሄ የተፈጥሮ እግዚአብሔር መጀመሪያ የሰጠኝ ነገር እንደ ታሪክ እንዳይጠፋ እንዳለው እንድኖር ሁሉ እንዲያውቅ ከመዘካሸ እኔ አመልከት እንደዚሁ ነው። ይሁን ሁሉ አቦንም እንኳን አጣሱት ገብቼ ያን ጊዜ በችግር ጊዜ በልጅነቴ በሕፃንነቴ ያሳለፍኩት ዘመን ነው። ለመጪው ትውልድ ይትልቅ ትምህርት ይሆናል። እግዚአብሔር ይችላል፣ ሁሉ ነገር ይችላል። ነገር ግን እኔ ግና ራሱ አፈንክታለኝ ብዬ ፈጣሪን ስለራሴ ጥቅምና ውበትና ስለራሴ ቆንጅና አሁን በዘመናችን ማለት ነው ያንዳንዱ ሰው እንዴት ነው ተኳኩሎ ተለባብሶ እንደሚወጣ ማለት ነው ኮስማቲካ አንሎ ራሴ ይሄን አልፈልግም። ለኔ ይሄ ክብር አያስፈልገኝም። አሁን በአሁኑ ሰዓት ይሄ ነገር ለኔ አያስፈልገኝም። ምንም ያስፈልገኝ ምንድነው? አሁን ወደ እግዚአብሔር ማልቀስ። ህዝቦች በምን መንገድ ይወጡ ደግሞ ማለት አንድ ሰው አንድ ብቻውን አይሆን ሁለት ሲሆን ነው ምናለው ሚናገር እንዲሰጠው ወንድሙ ጋሻ ጠበቃ እንዲሆንለት አብሮት እንዲሄድ አሁን ያሰባየው እግዚአብሔር የሚገልጽለት ማለት ነው። አሁን እዚህ ሰዓት ምናለው እግዚአብሔር አፈነው ችግሩ ወንድም አለ አንተ ፈጣሪ ትሆናለህ። አንተ መልእክቱን ታሳያለህ፣ ተነግረዋለህ። እሱ አፍ ይሆናል እና ስለዚህ ሙሴ በሌላ በኩል በእውነት ሙሴ በጣም በአንድ ነገር ገልጿል። ያ ኢክፓቲዮት ምንለው አለ። ኢክፓቲዮት ለዛን ለህዝብ ብሎ ሰው ብሎ የራሱን ማንነት ለማስከበር ሲችል በሰላም በተድላ ከንጉሱ ቤት ማደግ ሲችል ይህ ሁሉ ጣውር የወረደበት ሙሴ ለህዝብ ብሎ ነው እና የህዝብ ነገር የሚከፍል እና ይህ ነገር ትልቅ ነገር ነው። ሌላው በእውነት በወንድማማቾች በኩል ነው የምንነግረው። እኛም ወንድማማች ስለሆነ ማለት ትልቅና ትንሽ ማለት ትልቅና ትንሽ ቅድም ያለው ነው እንግዲህ ስነ ስርዓት አንድ ሰው ፈጣሪን በሚያገለግልበት ወይም የሰውነት ማንነት የሚታየው የራሱን ህይወት ወይም ስለራሱ ማንነት በክብር ብቻ አይደለም፣ ኩራት አይደለም። ኩራት አይሆንም ራት በኩራት አይደለም። ይሄ ሙሴ እንግዲህ አሮን ትልቅ ወንድሙ ነው ብለን ወንድሙ ትንሽ ወንድሙ እንደ እግዚአብሔር ሆኖ ሲናገረው አሮን ደግሞ አሜን ወዴት ብሎ መሄዱ ይሄ በእውነት በረከት ዝቅ ብሎ በረከት ነው እኮ የእግዚአብሔር በረከት በጣም የእግዚአብሔር ስጦታ እኮ ነው። ባለንበት ዓለም እንደዚህ አይነት ነገር የለም። ትልቅ ሆኖ ከሆነ እንደ ትልቅና ታከብርም ሊል ይችላል። እኔ ታከብርኝ ምን ለላንተ ልዛዝ ግን ምን አለው ይሄን ያረገ እግዚአብሔር አሮን የወሰደው ተመልከት። ለዚህም ነው አሮን ትልቅ ካህን ህዝብን የሚያነጻ የሚቀድስ ተብሎ በቤተ መቅደስ በመጀመሪያው ቆደሽ የሚገባ እግዚአብሔር የቀደሰው አሮን። ሁለቱም ወንድማማቾች እንደዚህ አይነት እጅና ጓንት ሆነው ሲረዳዱ ነው። በባለፈው ሳምንት ስናነብ የተማርነው ምንድነው? እያንዳንዱ አባት ልጆችን ሲባረክ እንደ ምናሴና እንደ ኤፍሬም ብሎ ይባረካቸው። ኤፍሬም እና ምናሴ ምንድናቸው? ያንን ነገር ወንድማማች አብሮ ተዋህዶ መኖር ኩራት ሳይሆን ዕውቀትን በመተጋገዝ በመረዳዳት በመኖር ህዝብ የሚኖረው እንደው እኛ እስራኤል ህዝብ ወንድማማቾች ነው። ይሄ አይነት አንቀጽ አለ እና ሙሴና አሮን ምንድነው የሚለው? ሙሴ ልክ እንደ እግዚአብሔር ሆኖ አሮን ደግሞ ልክ እንደ ሰው ሆኖ ማገልገሉ እንዴት ነው ታየው? ልክ ነው። አሁን ያመጣው እንዲያውም ትክክለኛ የተማርነው ባለፈው ሳምንት ከኤፍሬምና ከምናሽ ኤፍሬም ነው ትንሹ የተቀበለ ቡራኬ የበለጠ ትልቅ ህዝብ ይሆናል፣ ትልቁ የበለጠ ይሆናል አለው። አሁን ምናሸ ግን ምን አደረገ? ዝም ነው ያለ። ዝም በማለቱ ዝምታ ወርቅ ነው አለ። አሁን ምን አለው እግዚአብሔር? ብኻ ይባረክ እስራኤል፣ በአንተ እስራኤል ይባረካል። አየው ይሄ በረከት ምን ማለት ነው? አያቸው ሚዶት የሚባል ነገር አለ። አሁን ሚዶት
ጥሩ ስነ ምግባር ያለው ሰው ክብር አይደለም የሚፈልገው። እግዚአብሔር ከኔ ምን ይፈልጋል? ከኛ የሚፈልገው ምንድነው? እኔ ትልቅ ነኝ፣ እኔ ትንሽ ነኝ ያለ እግዚአብሔር ከኛ የሚፈልገው ምንድነው? እኛን ያያል። እንዴት ነው እንደ ጣቶቻችን እኛን አንድ መንገድ እንደሰራቸው በአንድ አቅጣጫ የእግዚአብሔርን ሕግ ተከትለው የእግዚአብሔርን ቃል ሰምተው በመንገዱ ይሄዳሉ ወይ? በጣም የነሱ ስነ ምግባር ማለት ነው የወረሱት የተማሩት ከአባቶቻቸው የወረሱት ምንድነው? ስም ማለትና በትዕግስት የሚሰጣቸውን ቃል ማስተናገድ። ለእኔ ትልቅ ነኝ እኔ ትንሽ ነኝ ሳይጠራ ቤት አይልም። የተጠራ ነው አቤት የሚለው። እግዚአብሔር ሙሴን ሰጠ። ሙሴ ሲናገር ትልቁ አሮን አቤት አሜን ብሎ ተቀበለ። እንግዲህ ምን ማለት ነው? እግዚአብሔር ሲሰድራቸው ሲያስተካክላቸው መጥኖ ነው። ሌላ ሰው መላክ ይችላል፣ ግን እግዚአብሔር ምን አለ? እነዚህ ናቸው ሁለቱ አለ። እንዲያውም አለ የአንዲት ሴት አለ የሆነ ቅዱስ መጽሐፍ ሳነብ ማለት ነው የአንዲት ሴት በእስራኤል ታሪክ ሲናገር ማለት ነው ጥሩ የሆኑ ሁለት የጆሮ ወርቅ የሚያምሩ ነበሯት። እነዛ ወርቆቿን ወልቀው እንዳይጠፉ ጥሩ አድርጋ ተጠብቃቸው። ያቺ ጥሩ እናት ጥሩ ወርቆችን ጆሮዋ ነበራት ይላል። ቀኝና ግራ እነማን ናት? ያቺ ጥሩ ባለ ወርቅ እናት ሲሉ ዮኬቤድ ናት እናታቸው። እነዛ ጥሩ ወርቆች ደግሞ ናቸው ቀኝና ግራ የሆኑት ሙሴና አሮን ናቸው። ተመልከተ እንግዲህ ሙሴ 80 ዓመት ነበር፣ አሮን 83 ዓመቱ ነበር። እግዚአብሔር በዚህ እድሜያቸው የአንዱ ተስማምቶ አሜን ብሎ በ3 ዓመት አብላጫ እኔ ነኝ ሳይል ጸጥ ብሎ ሚለውን ተቀብሎ በተግባራዊ ሲፈጽም ማየቱ ይሄ በእውነት ጸጋ በረከት እኮ ነው፣ የእግዚአብሔር በረከት ነው እንጂ በጣም ለዚህ ነው በረከቱን ለመቀበል ፈጣሪን እንግዲህ እኛ በሚቻለው ያህል የምንሞክረው። ወይም ለዚህ ነው እኛ የምንለው ሁሉ ጊዜ የኛ ስራ መቼ ነው የአባቶቻችን ያህል ሉምታና አዝሮ የማየት ነገሮችን ማስተናገድ። ያዕቆብ በረከት ባለፈው የባረከው ልጆቹን እያንዳንዳቸው ራሳቸው የሆነ በረከት ባረካቸው። እያንዳንዳችሁ ወርቅ ናቸው፣ እያንዳንዳችሁ ቦታ አላቸው፣ እያንዳንዳቸው አስፈላጊ ናቸው። በዚህም በህብረተሰብ ላይ በምናየው ባለፈው የተነጋገርነው ፓራሻ ተሸዋ ህብረተሰብ በሚኖርበት ጊዜ የተለያዩ ጸባዮች፣ የተለያዩ ተስጦዎች፣ የተለያዩ ነገሮች አሉ። እነዛን አንድ ያደገ ህብረተሰብ አንድ ያደገ ቤተሰብ ያንን ሁሉንም በአንድ ላይ ሲያስተናግድ እና ለማጠቃለል እየቀረብን ነው። እንግዲህ የምታጠቃልለው ነጥቦች ምንማረው አንደኛ ክብር የእግዚአብሔር ነው። ክብር ለእሱ ይሁን። ለፈጣሪያችን ክብር ለሱ ነው። እኛ ምንም ብናውቅ ሙሴ እግዚአብሔር ቢገልጽለት ሁሉንም ቢያደርግለት ሁሉንም ነገር ቢገልጽለት እግዚአብሔርን ፊት ለፊት ቢናገር ሁሉን ነገር ቢሰጠው አንድ ቀን ኩራትና እኔ ነኝ ባይነት አልነበረው። የሚያሳየ ምንድነው? ዝቅ ብለህ እግዚአብሔርን ማገልገል እንዳለበት ለህዝብ የራስህን ትተህ የራስህን ክብር ትተህ ለህዝብ ኃላፊነት መቆም እንዳለበት ሰዎችን ማድመጥ እንዳለበት የተሰጠህ ስልጣንና ሁሉ ነገር የሚሰጥህ እግዚአብሔር መሆኑን ስለዚህ እሱ በእውነት ጥበብንም ትህትናንም ኃላፊነትንም ይሰጣል። ደግሞ አስጀምሮ ያስጨረሰን ዘንድ የእግዚአብሔር በረከት ይሁን። እግዚአብሔር ከኛ ጋር ይሁን። አገራችን ሰላም ያደርግልን፣ ህዝባችን ይባርክልና፣ ለታመሙት ምሕረትን ይላክልን፣ የሞቱትን ደግሞ ነፍሳቸውን ይማር። እግዚአብሔር እርዳታ የሚቀጥለው በሌላ ፓራሻ ክፍል እስክንገናኝ መልካም ነው። ሸባት ሻሎም። በሰላም ወንድሜ፣ በጣም አመሰግናለሁ። እግዚአብሔር ይባርክ። አመሰግናለሁ። ሸባት ሻሎም። ሸባት ሻሎም።